ሰላም ቤተሰቦች እንደምን አመሻችሁ። ዛሬ አዳዲስና ወቅታዊ መረጃዎችን ወደ እናንተ እያቀረብን ቆይታ እናደርጋለን። ዛሬ በቆይታችን ከምናነሳቸው ርዕሰ ጉዳዮች መካከል ፊፋ በተለይ የተጫዋቾች ማህበር የአመቱ ምርጥ 11 ተጫዋቾችን ይፋ አድርጓል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ወይኒ ሩኒ ባለፈው ሳምንት በሰጠው አስተያየት ላይ እንዲሁም ምላሹን ሰጥቷል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ምን አስተያየት ሰጠ የሚለውንም ዘርዘር አድርገን አዳዲስ መረጃዎችን ወደ እናንተ ያቀረብን ቆይታ እናደርጋለን። ቤቱን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆይታ እንድታደርጉ በአክብሮት እንጠይቃለን። ወደ መረጃዎቻችን ስናቀና የፊፋ የአመቱ ምርጥ ተጫዋቾችን እናንሳ። የተጫዋቾች ማህበር ነው በነገራችን ላይ ይህ የአመቱ ምርጥ 11 ተጫዋቾችን የሚመርጠው። በዚህም መሰረት ግብ ጠባቂ የቀድሞ የፒኤስጂ ባለፈው የውድድር ዓመት ፒኤስጂ ዘንድሮ በማንቸስተር ሲቲ እየተጫወተ ያለው ዶናሩማ በግብ ጠባቂነት ተመርጧል። በተከላካይ ስፍራ 3 ተጫዋቾች ናቸው የተመረጡት። ከሊቨርፑል እና ከፒኤስጂ ነው የተከላካይ ስፍራ ተጫዋቾች የተመረጡት። ኑኖ ሜንዴስ፣ አሽራፍ ሀኪሚ የፒኤስጂ ተጫዋቾች ሲሆኑ እንዲሁም ቨርጂል ቫን ዳይክ ደግሞ በሊቨርፑል የተከላካይ ስፍራ ከሚገኙ ተጫዋቾች መካከል አንደኛ ሆኖ ምርጥ 11 ላይ ተካተዋል። የአማካኝ ስፍራውን 4 ተጫዋቾች ናቸው የተመረጡት። በዚህም መሰረት ጁድ ቤሊንግሃም እንዲሁም ፔሬ ሁለቱ እንዲሁም ከስፔን ላሊጋ ከባርሴሎና እና ከሪያል ማድሪድ የተመረጡ ተጫዋቾች ናቸው። በተለይም ኮል ፓልመር በአማካኝ ስፍራ የተመረጠ ሌላኛው ተጫዋች ነው። ቪቲኒያ ከፒኤስጂ አምና ፒኤስጂ የአውሮፓ ሻምፒየንስ ሊግ እንዲሁም የውስጥ የሊግ ዋንጫዎችን ሲያሸንፍ ድንቅ የጨዋታ ጊዜን ካሳለፉ ተጫዋቾች መካከል አንደኛው ቪቲኒያ ነው። ይህም ተካቷል። ነገር ግን የጁድ ቤሊንግሃም በዚህ በአማካኝ ስፍራ ላይ መመረጡ ብዙዎችን አላስማማም። በተለይ ከጁድ ቤሊንግሃም ይልቅ ባለፈው የውድድር ዓመት በአርሰናል ማሊያ በተለይ በአውሮፓ ሻምፒየንስ ሊግ እነዚያን ምታት የሚመስሉ ቅጣት ምቶችን ያስቆጠረው ዴክላን ራይስ አለመመረጡ ብዙዎችን ያነጋገረ ይገኛል። ነገር ግን ጁድ ቤሊንግሃም ተመርጧል። እንዲሁም ኮል ፓልመር ሌላኛው የተመረጠ ተጫዋች ነው። እነዚህ ተጫዋቾች ተካተዋል። ፔሪ፣ ቪቲኒያ አራቱ የአማካኝ ስፍራ ተጫዋቾች ናቸው። ታዲያ ፊቱን ጎል ማደኑን ደግሞ ስኬታማ ናቸው ተብሎ ምርጥ 11 ውስጥ የገቡ ተጫዋቾችን ስንመለከት ያማል፣ ክሊያን ምባፔ እንዲሁም ኦስማን ዴምቤሌ የባላንዶርም አሸናፊ ነው። ኦስማን ዴምቤሌ እነዚህ 3 ተጫዋቾች በፊፋ የተጫዋቾች ማህበር የአመቱ ምርጥ 11 ተጫዋች ተብሎ ተመርጧል። ከኦስማን ዴምቤሌ ጋር በተያያዘ አንድ ሀሳብ እናንሳ። ነገ ፒኤስጂ ከባየር ሙኒክ የሚያደርጉት ተጠባቂ ጨዋታ አለ። በዘንድሮ የውድድር ዓመት ላይ በአውሮፓ ሻምፒየንስ ሊግ ያደረጓቸውን 3ቱንም ጨዋታዎች ያሸነፉ 2 ቡድኖች ናቸው እርስ በርስ የሚገናኙት። ከዚህ ቀደም በአውሮፓ ሻምፒየንስ ሊግ የፍጻሜው ጨዋታ የመገናኘት ታሪክ አላቸው። ኪንግስሊ ኮልማን ባስቆጠራት ብቸኛ ግብ ባየር ሙኒክ ምንም እንኳን የአውሮፓ ሻምፒየንስ ሊግ ዋንጫን ከቶማስ ቱሄል ቢነጥቅም ከዛ በኋላ ባለፈው የውድድር ዓመት ፒኤስጂዎች ሻምፒዮን መሆናቸው አይዘነጋም። ኢንተር ሚላንን አሸንፈው ከዛ በኋላ የሚያደርጉት በዘንድሮ የውድድር ዓመት ላይ ያደረጓቸውን 3 ተከታታይ ጨዋታዎችን ያሸነፉ እርስ በርስ የሚያደርጉት ጨዋታ ነው። በዚህ ጨዋታ ላይ እንዲሁም ኦስማን ዴምቤሌ እንደሚኖርም ነው ሉዊስ ኤንሪኬ የተናገሩት። ሉዊስ ኤንሪኬ ይህን ሀሳብ የተናገሩበት ዋነኛ ምክንያት ከኒስ ጋር በተደረገው የሳምንቱ የመጨረሻ ጨዋታ ላይ 18 ደቂቃዎች ብቻ ነበረ ኦስማን ዴምቤሌ የተጫወተው። ስለዚህ ህመም ተሰምቶት ከቀይሮ ወጥቶ ነበረ። ነገር ግን ብቁ ነው፣ በነገው ጨዋታ የሚሰለፍበት እድል አለ ሲሉም ነው ሀሳባቸውን ጠቆም ያደረጉት። በተለይ የትኛውም ተጫዋች ላይ ሪስክ አንወስድም፣ ነገር ግን ኦስማን ዴምቤሌ በነገው ጨዋታ ላይ የመግባት ሙሉ ብቃት ላይ ይገኛል ሲሉም አስተያየታቸውን ሰጥተዋል። ነገ የአውሮፓ ሻምፒየንስ ሊግ ውብ ምሽት ይመለሳሉ። ነገ ከሚጠበቁ ጨዋታዎች መካከል አርሰናል የወቅቱ በአውሮፓ ድንቅ የጨዋታ ጊዜን እያሳለፉ ድንቅ ውጤትን እያስመዘገቡ ካሉ ቡድኖች መካከል አንደኛው አርሰናል ነው። በተከታታይ 9 ጨዋታዎች አልተሸነፈም። ከ9
ጨዋታዎቹ መካከል ደግሞ 7ቱ ላይ ጎሎች አልተቆጠሩበትም። ነገ ከስላቪያ ፕራጋ በሚያደርገው ጨዋታ ላይ አርሰናል ቪክተር ጊዮኬሬሽ እንደማይኖርም ነው የተጠቆመው። እንደሚታወሰው በሳምንቱ ያደረጉት የበርንሌይ 2-0 ያሸነፉበት ጨዋታ ላይ ተቀይሮ ወጥቶ ነበረ። ቢቢሲም በወቅቱ ስፋት ይዞት ከወጡ መረጃዎች መካከል ታክቲካል ነው የጨዋታ እንዲሁም አጠቃቀሙን ለመቆጠም ነው ታክቲካል የሚሉ መረጃዎች ነበሩ። ነገር ግን መጠነኛ ጉዳት እንዳጋጠመው ነው የተነሳው። ስለዚህ በነገው ጨዋታ ላይ ቪክተር ጊዮኬሬሽ የሚኖርበት እድል እንደሌለም ነው የተጠቆመው። ሌላ ነገ ከሚደረጉ ጨዋታዎች መካከል በአውሮፓ ሻምፒዮንስ ሊግ አንፊልድ ሮድ ላይ ሊቨርፑል ከሪያል ማድሪድ የሚያደርጉት ተጠባቂ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ ሁለቱም ዛሬ ያደረጓቸው ልምምዶች አሉ። ከጨዋታው በፊት በተለይ ሊቨርፑሎችን ስንመለከት አሌክሳንደር ኢሳቅ ነገው ጨዋታ ላይ እንደማይኖር ያም ብቻ አይደለም፣ ዛሬ በተደረገው ልምምድ ላይ አልተሳተፈም። አሌክሳንደር ኢሳቅ 4 ተከታታይ ጨዋታዎች ያመልጡታል። ኢንትራም ፍራንክፈርት እንዲሁም ሊቨርፑል ድል ባደረገበት ጨዋታ ነበረ በወቅቱ የተሰለፈው። ከዛ በኋላ በነበሩ ጨዋታዎች ላይ አሌክሳንደር ኢሳቅ ለሊቨርፑል ግልጋሎት የሰጠ አይገኝም። ስለዚህ በነገው ጨዋታ ላይ እንደማይኖርም ነው የተነገረው። ነገር ግን ከርቲስ ጆንስ ምንም እንኳን ሊቨርፑሎች ባያደንቁትም የሊቨርፑል ደጋፊዎች ክብር ባይሰጡትም የሊቨርፑልን ክፍተት ለመድፈን ነገ ይህ ተጫዋች ወደ ሜዳ እንደሚገባም ነው የተነገረው። ዛሬም የቡድን ልምምድ ሰርቷል። አሊሰን ቤከር የቡድን ልምምድ አልሰራም፣ በግሉ ግን ልምምድ ማድረግ ጀምሯል። የነገው ጨዋታ ላይ አይሰለፍም። በሪያል ማድሪድ በኩል ስንመለከት በነገው ጨዋታ የማይሳተፉ ተጫዋቾችን ስንመለከት በተለይ በርካታ ተጫዋቾች በሪያል ማድሪድ በኩል በጉዳት ይገኛሉ። የተከላካይ ስፍራው ተጫዋች በተለይ አሌክሳንደር አርኖልድ የቀድሞ ቡድኑን በሚገጥምበት ምሽት ላይ እንደማይኖርም ነው እየተጠቆመ ያለው። ነገር ግን ይህ ተጫዋች ከጉዳቱ አገግሟል። ፊት አልሆነም። 1 ሳምንት ጊዜ ነው ከተባለበት ቀድሞ ነፃ የሆነው ከጉዳት ለ8 ሳምንታት ከሜዳ ይርቃል ተብሎ ነበረ። በ7 ሳምንት ነው አሁን ወደ ሜዳ እንደሚመለስ የተነገረ የሚገኘው። ይህ ተጫዋች ፊት አልሆነም። ነገው ጨዋታ ላይ የሚገባበት እድል አጠራጣሪ መሆኑ ነው የተጠቆመው። ስለዚህ በነገው ጨዋታ ላይ የሚሳተፍበት እድል ጠባብ እንደሆነ ተነግሯል። በክረምቱ ሊቨርፑል ለቆ ነው ወደ ሪያል ማድሪድ ነጭ ብላንኮቹ ቤት የሄደው። ነገው ጨዋታ ላይ ተሰልፎ የመጫወት እድል ቢኖረው ወደ አንፊልድ በሚመጣበት ወይም ወደ ሜዳ ገብቶ በሚጫወትበት ሰዓት ከሊቨርፑል ደጋፊዎች ምን አይነት ተቃውሞ ይገጥመዋል የሚለው እጅጉን ተጠባቂ ሁነት ነበረ። ነገር ግን ይህ ተጫዋች በነገው ዕለት የሚገባበት እድል ጠባብ እንደሆነም ነው የተጠቆመው። በተለይ ሌሎች ሐሳቦችን እናንሳ። ከክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ጋር በተያያዘ አዲስ መረጃዎች እየወጡ ይገኛሉ። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የሳውዲ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ባለፈው ሳምንት በተለይ 2 ጎሎችን አስቆጥሯል። አሁንም ይህ ተጫዋች ኮከብ መሆኑን እንዲሁም ስኬታማ መሆኑን አላቆምም። ከክርስቲያኖ ሮናልዶ ጋር በተያያዘ ነገ አንድ ጉድ የሚያሰኝ ቃለ ምልልስ ይለቀቃል። በተለይ ከሞርጋን ጋር ያደረገው እንቁ ጋዜጠኛ ሞርጋን ጋር ያደረገው ቃለ ምልልስ አለ። በዚህ ቃለ ምልልስ ላይ በርካታ ሐሳቦች ተነስተዋል። እንደሚታወሰው በፎርብስ መጽሔት በተለይ ተጫዋች እያለ ኳስ ወይም ጫማ ሳይሰቅል ቢሊየን የተሻገረ ተጫዋች በሚልም አዲስ ሪከርድ አጽፏል። ከዚህ ጋር በተያያዘ ሮናልዶ አስተያየቱን ሰጥቷል። እኔ ቢሊየነር ኮንኩኝ ቆየት ብያለሁ፣ ሐሰት ነው፣ አሁን አይደለም የሆንኩት ቆየት ብያለሁ ሲልም ነው እንዲሁም በቅንጭብጭብ በራሱ ዩቲዩብ ገጽ ላይ በወጣው ቃለ ምልልስ የተናገረው። ሌላ ከዋዛ ጋር ሰጣ ገባ ውስጥ ገብቷል። ዋይኔ ሩኒ ባለፈው ሳምንት አንድ አስተያየት ሰጥቶ ነበረ። ለኔ ሊዮኔል ሜሲ የተሻለ ተጫዋች ነው ብሏል። ክርስቲያኖ ሮናልዶ ነገ በሚለቀቀው ቃለ ምልልስ ላይ የተናገራት አንድ አስተያየት አለች። እኔ ትሁት መሆን አጉልቱት እንድባል አልፈለግም፣ እኔ ከሊዮኔል ሜሲ የተሻልኩ ተጫዋች ነኝ ሲልም ነው ለሮኒ አስተያየቱን የሰጠው። የሮኒን ሐሳብ አልጋራም ሲልም ነው ዋይኔ ክርስቲያኖ ሮናልዶ
አስተያየቱን እየሰጠው። ሌላ ነገ በሚለቀቀው ቃለ ምልልስ ላይ በርካታ ሀሳቦችን አንስተዋል። አርሰናል ዋንጫ ይበላል ብሎም ጠይቆታል ሞርጋን። በዚህ ቃለ ምልልስ ላይም ምላሽን ሰጥተዋል። እንዲሁም ስለ ቢሊየነር፣ ስለ ጫማ መስቀል፣ ስለ ዲያጎ ጆታ በርካታ ዘርዘር ያሉ ሀሳቦች እንዲሁም ትራምፕ ማሊያ ስጦታ የሰጠበትን መንገድ ዘርዘር ያሉ ሀሳቦች ነገ በሚለቀቀው ቃለ ምልልስ ላይ እንደሚኖርም ነው እየተነገረ ያለው። ክርስቲያኖ ሮናልዶ ነገ ከሞርጋን ጋር የሚኖረውን ቃለ ምልልስ ዝርዝር አድርገን ሰፋ አድርገን ወደ እናንተ የምናቀርብላችሁ ነው የሚሆነው። ሌላ ከማኑኤል አካንጂ ጋር በተያያዘ አዲስ መረጃ እየወጣ ይገኛል። ማኑኤል አካንጂ ባለፈው ክረምት ነው ከማንቸስተር ሲቲ ወደ ኢንተር ሚላን በውሰት የሄደው። 1 ዓመት ቆይታ ነው በኢንተር ሚላን በውሰት የጨዋታ ጊዜውን የሚያሳልፈው። ለ1 ዓመት ጊዜ በኢንተር ሚላን ቆይታ በሚያደርግበት ወቅት ያው ክረምት ላይ ኢንተሮች የማስፈረም አማራጭ አላቸው። 15 ሚሊዮን ዩሮ ከከፈሉ ይህን ተጫዋች የሚያገኙበት እድል አለ። እሱ ግን አንድ አስተያየት ሰጥቷል በዛሬው ዕለት። ምንድን ያለው? እኔ በኢንተር ሚላን ቤት ውስጥ ደስተኛ ነኝ፣ በኢንተር ሚላን ቤት ውስጥም በቋሚነት እንደምፈርም ተስፋ አደርጋለሁ ሲልም አስተያየቱን ሰጥቷል። እንዲሁም ማኑኤል አካንጂ ወልቭስ በዚህ ሰዓት ላይ በጣም ስቃይ ላይ ከሚገኙ ቡድኖች መካከል አንደኛው ነው። ያደረጋቸው 10 የፕሪሚየር ሊግ ጨዋታዎች መካከል 8ቱን ተሸንፎ 2 ጨዋታዎችን ብቻ ነው አቻ የወጣው። አሰልጣኙ ፔሬራን አሰናብተዋል። በፔሬራ ምርክት ደግሞ ጋሪ ኦኔል ለማምጣት ንግግር እንዳደረገ የመጀመሪያ ንግግሩም የተሳካ እንደሆነም ነው ቢቢሲ ይፋ ያደረገው። እንደሚታወሰው ፔሬራ ከመምጣታቸው በፊት ጋሪ ኦኔል ነበሩ። ጋሪ ኦኔልም ውጤታማ አልሆንም ተብሎ ነው በፔሬራ የተተኩት። አሁን ዳግም የፔሬራ ተተኪ በመሆን ጋሪ ኦኔል የሚመጡበት እድል እንዳለም ተጠቁሟል። ጋሪ ኦኔል መምጣት የማይችሉ ከሆነ እንኳን የቀድሞ የማንቸስተር ዩናይትድ አሰልጣኝ፣ ያም ብቻ አይደለም በባየር ሊቨርኩሰን በጣት የሚቆጠሩ 2 ጨዋታዎችን አድርገው የተሰናበቱት ኤሪክ ቴናክ ቀጣይ ወደ ወልቭስ የሚመጡበት እድል እንዳለም ነው እየተጠቆመ የሚገኘው። ስለዚህ በቀጣይ ወልቭሶች የትኛውን አሰልጣኝ በመሾም ወደ ክለባቸው እያመጣሉ የሚለው እጅጉም የሚጠበቅ ጉዳይ ነው። ኪሊያን ምባፔ የመጀመሪያ የሪያል ማድሪድ ፍጹም ቅጣት ምት መቺ ለመሆን ወስነዋል የሚል መረጃ ወጥቷል። ይህ የሆነው በዋነኛ ምክንያት እንደሚታወሰው ቫሌንሲያ ከሪያል ማድሪድ ባደረጉት ጨዋታ ቪኒ ጁኒየር ፍጹም ቅጣት ምት መሳቱን ተከትሎ ነው። እንዲሁም ኪሊያን ምባፔ ራሱን ለቁጥር 1 ፔናልቲ መቺ እንደሆነ እየወሰነ ይገኛል። ስለዚህ የሪያል ማድሪድ ቁጥር 1 መቺ በቀጣይ ኪሊያን ምባፔ እንደሚሆን እየተነገረ ይገኛል። ቤተሰቦቻችን ከኛ ጋር ጥሩ ጊዜን እያሳለፋችሁ ስለሆነ እጅግ እናመሰግናለን። ነገ በአውሮፓ ሻምፒየንስ ሊግ የትኛውን ጨዋታ እናስተላልፍላችሁ? ፒኤስጂ ከባየር ሙኒክ ወይስ ሊቨርፑል ከሪያል ማድሪድ፣ አርሰናል ከስላቪያ ፕራግ የሚያደርጉትን ጨዋታ የትኞቹን ጨዋታዎች በቀጥታ ወደ እናንተ እናቀርብላችሁ? በኮሜንት ላይ ሀሳቦቻችሁን አጋሩን። ከኛ ጋር ጥሩን ጊዜ ስለሳለፋችሁ አክባሪ ይስጥልን።